ተንሥኡ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰኑዩ ለሰኔ በዛቲ ዕለት ኮነ ተረክቦቱ ስጋሁ ለቅዱስ ዮሐንስ መጥምቅ ምስለ ስጋ ነቢይ ኤልሳዕ ረዱ ለኤልያስ ቀናኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋና የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳዕ ስጋ ጋር በአንድነት ተገኘ። ከሃዲው ንጉሥ ኦልያኖስ የጥጦስ ልጅ አስባስያኖስ ካፈረሰው በኋላ በዘመኑ በኢየሩሳሌም የአይሁድ ምኩራባቸውን ሊሰራ በወደደ ጊዜ እርሱ በቅዱስ ወንጌል ደንጊያ በደንጊያ ላይ ተቀምጦ ሳይፈርስ በዚህ አይቀርም የተባለውን የእግዚአብሔርን ቃል ሊሽር ፈልጎ መስራት በጀመረ ጊዜ 3 ጊዜ ፈረሰበት። አይሁድም እንዲህ አሉት፣ የደጋግ ክርስቲያኖች አጽሞቻቸው በዚህ ቦታ ስለሚኖሩ ከዚህ ካላወጣሃቸውና ካላቃጠልካቸው በዚህ ቦታ ምኩራብ አይሰራም። በዚያንም ጊዜ የቅዱሳንን አጽሞቻቸውን አውጥተው በእሳት እንዲያቃጥሉ ታዘዘ። ባፈለሱም ጊዜ የመጥምቁ የቅዱስ ዮሐንስንና የነቢዩ ኤልሳዕን ስጋቸውን አግኝተው በእሳት ሊያቃጥሉ ፈለጉ። ምእመናንም መጥተው ለወታደሮች ብዙ ገንዘብ ሰጡ። ንጉሡም ሰምቶ እንዲያጠፏቸው በዚያች አገር እንዳያስቀሩ ካማሏቸው በኋላ የቅዱሳንን ሥጋ ወሰዱ። የኦልያኖስም ዜናው እንዲህ ሆነ። የጳጳሳት አለቆች ባስልዮስና ጎርጎርዮስን ባሰራቸው ጊዜ እነርሱ በቅዱስ መርቆሬዎስ ስዕል ዘንድ እያለቀሱ ጸለዩ። የክብር ባለቤት የሆነ የጌታችንን የከበረ ስሙን ሰድቧልና። ያን ጊዜ እግዚአብሔር ቅዱስ መርቆሬዎስን በአካለ ነፍስ ላከው። ኡልያኖስንም በጦር ወጋው። ከደሙም ዘግኖ ኢየሱስ የሰጠህን ነፍስ ተቀበል እያለ ወደ አየር ረጨ። ወዲያውኑም በክፉ አሟሟት ሞተ። የከበሩ የዮሐንስና የኤልሳዕን ሥጋ ግን እሊያ ሰዎች በእስክንድሪያ ከተማ ወደ ሊቀ ጳጳሳቱ አባ ትናቴዎስ አደረሱ። እርሱም በእርሳቸው ታላቅ ደስታ ደስ አለው። ቤተ ክርስቲያንም እስኪሰራላቸው ድረስ በእርሱ ዘንድ አኖራቸው። በአንዲት ዕለትም አባ ትናቴዎስ በአባቶቹ ቦታዎች ላይ ስለ ጸሐፊው ቴዎፍሎስ አብሮት ሳለ እግዚአብሔር መልካም ዘመን ቢሰጠኝ ሥጋቸውን በውስጧ አኖር ዘንድ ለቅዱሳን መጥምቁ ዮሐንስና ለነቢዩ ኤልሳዕ በስማቸው በዚህ ቦታ ቤተ ክርስቲያን እሰራለሁ አለ። ቴዎፍሎስም ሰማው። አባ ቴዎፍሎስም በተሾመ ጊዜ አባ ትናቴዎስ የተናገረውን ያንን ቃል አስቦ ቤተ ክርስቲያን ሰራ። ከእርሱ ጋራም ብዙዎች ካህናትንና የክርስቲያን ወገኖችን ይዞ የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕን ሥጋቸውን ወዳለበት ሄደ። በታላቅ ክብርም ተሸክመው አምጥተው ወደ ቤተ ክርስቲያን አስገቡ። ሥጋቸውንም ይዘው በሚጓዙበት ጊዜ በጎዳናቸው አቅራቢያ ቤት ካለበት ቦታ ደረሱ። በውስጡም በምጥ ተይዛ 4 ቀናት እየጮኸች ለሞት የተቃረበች ሴት ነበረች። እርሷም አረማዊት ነበረች። በቅዱሳንም ሥጋ ዘንድ ካህናቱ የሚያመሰግኑትን ሰምታ በቤቷ መስኮት ተመለከተች። ይህ ምንድን ነው ብላ ጠየቀች። የቅዱሳን የመጥምቁ ዮሐንስና የነቢዩ ኤልሳዕ ሥጋቸው ነው አሏት። እርሷም ከዚህ ስቃይ ከዳንኩ ክርስቲያን እሆናለሁ አለች። ገና ቃሏ ከአፏ ሳይፈጸም ያን ጊዜ መልካም ሕፃን ወለደች። ስሙንም ዮሐንስ ብላ ጠራችው። ከዚህም በኋላ ከቤተሰቦቿ ሁሉ ጋራ የክርስትና ጥምቀትን ተጠመቀች። የቅዱሳኑንም ሥጋቸውን በቤተ ክርስቲያን ውስጥ አኖሩት። ከእርሳቸውም ታላላቅ ድንቆችና ታምራት ተገለጡ። በቅዳሴ ቤተ ክርስቲያኑም ጊዜ ከሊቀ ጳጳሳት አባ ቴዎፍሎስ ጋር ብዙዎች ሰዎች ቅዱሳን መጥምቁ ዮሐንስንና ነቢዩ ኤልሳዕን ሲዞሩ አዩአቸው። በቀድሞ መልካቸው ያውቋቸዋልና። የመጥምቁ ዮሐንስ መልክ ሁለመናው ጸጓር ሲሆን ጽሕሙ በደረቱ ላይ የወረደ ነበር። ኤልሳዕም ቁመቱ ረጅም ራሰ በራ ነበር። ከዚህም በኋላ ኤጲስቆጶሱ አባ መቃርስ በሰማዕትነት በሞተ ጊዜ ሥጋውን ከቅዱሳን ዮሐንስና
ኤልሳ ሥጋ ጋር አደረጉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። ሰላም እብል ለአስተርእዮቶሙ ነዮ ለሥጋ ዮሐንስ መጥምቅ ወለሥጋ ኤልሳ በኤታህልዮ በኤተሌልዮ አቅረበ ሎሙ አኮቴተ ወተጋኒዮ ከመክህሉ አረማዊተ እምማመ ወሊድ አጥዮ ተአምሪሆሙ ቴዎፍሎስ ርእዮ። በዚችም ዕለት የቄርሎስ የአክሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 3 በዚች ቀን በትህርምትና በተጋድሎ የጸናች ቅድስት ማርታ አረፈች። በዚችም ዕለት ኮሪዮን አረፈ። በበረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ እምለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎን ዘይደርስ ወለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይመሐረነ ኢየሱስ ክርስቶስ። ተአምር ዘገብረ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ አየው። ጌታ ኢየሱስም አንተ ሰው ምን አገኘህ? ስለምንስ ታለቅሳለህ? ብሎ ጠየቀው። ያ ደካማ ሰው ጌታዬ ሆይ እኔ ችግረኛና በሽተኛ ነኝ፣ በዚሁ ላይ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጠፋበት ምክንያት ምንድነው ብሎ ቢጠይቀው እሱ ግን ጌታዬ ሆይ ትል በልቶብኝ አጠፋብኝ፣ እውነቱም የእስራኤል አምላክ ያውቃል ከሊ ከደረቁ ከሶስቱ ስራስሮች በቀር ምንም አልተገኘም አለው። እንዲህም እንግዲህ ዕዳዬን ከወዴት አምጥቼ እከፍላለሁ ብዬ ነው የማለቅሰው ሲል መለሰለት። ጌታ ኢየሱስም እሊያን የደረቁ 3 የጎመን ስሮች ነቅለህ ወደ እኔ አምጣልኝ አለውና እሊያ የደረቁ የጎመን ስሮችን ነቅሎ አመጣለት። ከጌታ ከኢየሱስ ክርስቶስ ፊት ለፊት ጣለው። ጌታ ኢየሱስም እሊያ የጎመን ስሮች አነሳና ባረካቸው። ሰውየውንም እኒህ ጎመኖች ወስደህ ቀድሞ ከጠፋው የጎመን ቦታ ያይደለ በሌላ ቦታ ትከላቸው አለው። ሰውየውም ጌታ ኢየሱስ ክርስቶስ እንዳዘዘው አደረገና እኒያ 3 ጎመኖች አበቡ፣ ቅጠላቸውን በመሬት ላይ ተንሳፈፈ። በዚችም ዓመት ካለፉት ዓመታት ይልቅ ብዛት ያለው ፍሬ አፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ ዕዳውን ከፈለ። በቤቱ ውስጥም ያለውን ችግር ሁሉ አስወገደ። ከተከፈለውም ከ49 ወቄት ወርቅ የሸጠውን የጎመን ዘር ዋጋ ይዞ መጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበውና ጌታዬ ሆይ ዕዳዬን ከፍዬ ጨረስኩ፣ የቤቴንም ችግር አስወገዱ። ከዚህም ሁሉ የተረፈኝ 150 ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ? አለው። ጌታ ኢየሱስም ሂድ፣ ለነዳያንና ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ ክርስቶስ እንዳዘዘው ጠርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር 400 ወቄት ወርቅ ለነዳያን አውጥቼ ሰጥቻለሁ አለው። ጌታ ኢየሱስም መልካም አደረግ፣ እንግዲህ ና ተከተለኝ አለው። እርሱም ተከተለውና ከ70 አርድእት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙዎች አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ በኢየሱስ ክርስቶስ አመኑ። የአስቃላንንም ሰዎች አስተማራቸው። ይቅርታው ቸርነቱ ለዘላለም በእውነት ይደርብን አሜን። ወኮኖ ታቦተ መንፈሳዊ ማደሪያ ሆኖ ብለን መማር የጀመር ነው። በዚህ ርዕስ ውስጥ በመጀመሪያ በብሉይ ኪዳን ያለውን ቤተ መቅደስ ተመልክተናል። ሁለተኛ በሐዲስ ኪዳን ያለውን ቤተ መቅደስም
በፊልጵስዩስ ቂሳርያ ለመጀመሪያ ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሰራውን ቤተ መቅደስ ተመልክተን ወደኛ ሕይወት ለመምጣት በይደር አቆይተነው ነበር። ባጭሩ በብሉይ ኪዳን ያለውን ነገር እናንሳ። በመጀመሪያም ቤተ መቅደስ እንዲሰራ ያዘዘ አምላካችን እግዚአብሔር ነው። በመካከላቸው አድር ዘንድ መቅደስ ይስሩልኝ ብሎ በኦሪት ዘጸአት ምዕራፍ 25 ቁጥር 8 ጀምሮ እንደተመዘገበ እግዚአብሔር በሕዝቡ መካከል በረድኤት በጸጋ በመንፈስ በበረከት ለማደር ቤተ መቅደስ እንዲሰራለት አዘዘ። የመጀመሪያ ቤተ መቅደስ በሊቀ ነቢያት በሙሴ ዘመን ከድንኳን ተሰራ። ደብተራ ኦሪት ይባል ነበር። ተንቀሳቃሽ ቤተ መቅደስ ነው ያለው። ሁለተኛው ቤተ መቅደስ የተሰራው በሶሎሞን ዘመን ነው። 20 ዘመን ፈጅቶ ቋሚው ሕንፃ ቤተ መቅደስ ተሰራ። ያንን ቤተ መቅደስ አምላካችን እግዚአብሔር አከበረው፣ ወደደው፣ መረጠው፣ ለየው፣ ቀደሰው። ይህ በሶሎሞን ዘመን የተሰራው ሁለተኛው ቤተ መቅደስ ቋሚ ቤተ መቅደስ በእስራኤላውያን ኃጢአት ምክንያት ፈረሰ ነው ያልነው። ከለዳውያን ባቢሎናውያን ናቡከደነጾርና ሰራዊቱ አፈረሱት። ከዚያ በኋላ እስራኤል 70 ዘመን ሙሉ በባቢሎን በባርነት ቤት ከኖሩ በኋላ ከሰይፍ ከረሃብ ከበሽታ የተረፉት ማለት ነው ከባቢሎን ወደ ኢየሩሳሌም ተመልሰው ከባርነት ቤት ነፃ ወጥተው ከእስራት ተፈተው ፈርሶ የነበረው ቤተ መቅደስ 46 ዓመት ፈጅቶ በዘሩባቤል ዘመን ታነጸ። ይህ በብሉይ ኪዳን የታነጸው 3ኛው ቤተ መቅደስ ነው። እግዚአብሔር በዘሩባቤል ዘመን ስለተሰራው ቤተ መቅደስ ቃል ኪዳን ገባ። የበለጠም እንዳከበረው ተናገረ። ከፊተኛው ይልቅ የዚህ የኋለኛው ቤት ክብር ይበልጣል ነው ያለው ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ እንደተመለከትን። ለጊዜው በቁሙ በሶሎሞን ዘመን ከታነጸው ቤተ መቅደስ ክብር በዘሩባቤል ዘመን የታነጸው ቤተ መቅደስ ክብር ይበልጣል። የወጣበት ገንዘብ የተጠቀሙት ዕቃ በጣም ብዙና ውድ ስለነበር ነው። የፈጀውም የሶሎሞን ዘመን ቤተ መቅደስ 20 ዓመት ነው። በዘሩባቤል ዘመን የታነጸው 46 ዓመት ነው። ከእጥፍ በላይ ጊዜ ወስዷል። ስለሱ ብቻ ግን የተነገረ አይደለም ብለን አንስተናል። ከፊተኛው ይልቅ ሲል ከብሉይ ኪዳኑ ቤተ መቅደስ ክብር ይልቅ ማለት ነው። የዚህ ሁለተኛው ቤት ክብር የነበረው ኃጢአትን ቆጥራ የምታመጣ ኦሪት ነበረች። በአዲስ ኪዳን ደግሞ የምትሰበከው ወንጌል ደገኛይቱ ወንጌል ነፃ የወጣንባት ጸጋ እግዚአብሔርን የለበስንባት ልጅነትን ያገኘንባት እንደ አምላካችን እንደ እግዚአብሔር ቸርነት መንግሥተ ሰማያትን የምንወርስባት ሕገ ወንጌል ነው የምትሰበከው። ይህንን ማለት ነው። ሌላ በብሉይ ኪዳን ቤተ መቅደስ ይሰዋ የነበረው መስዋዕት የእንስሳት መስዋዕት ነው። ስማቴስ፣ ደም ማፍሰስ፣ የሞት አገልግሎት፣ የተዘጋችውን ገነት ያላስከፈተ ነፍሳትን ከሲኦል ከባርነት ቤት ነፃ ያላወጣ አዳምና እኛ ልጆቹን ከዲያብሎስና ከሰራዊት ውጭ ያላዳነ የተገፈፍነውን ጸጋ መልሶ ያላለበሰ የተነጠቅነውን ልጅነት መልሶ ያላሰጠ መስዋዕት ነበር የሚሰዋው። በአዲስ ኪዳኑ ቤተ መቅደስ ግን የሚሰዋው መስዋዕት የቀራንዮ በግ፣ የዋሁ በግ፣ ትሑቱ በግ፣ የእግዚአብሔር በግ የዓለምን ኃጢአት ያስወገደው የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። እኛ አሁን ያለንበት ቤተ መቅደስ
የአዲስ ኪዳኑ ቤተ መቅደስ ወይም ቤተ ክርስቲያን ከብሉይ ኪዳኑ ቤተ መቅደስ በክብር ይበልጣል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁን በአዲስ ኪዳኑ ቤተ መቅደስ ወይም በቤተ ክርስቲያን ውስጥ ለኃጢአት ስርየት የእንስሳት መስዋዕት አይሰዋም። ስም ማቴስ የለም እዚህ፣ ደም ማፍሰስ የለም እዚህ። ዕለት ዕለት በቅዳሴው ጊዜ እየተፈተተ የሚቀርበው ነፍስ የተለየው መለኮት የተዋሃደው የአምላክ ቅዱስ ሥጋና ክቡር ደም ነው። ከእግዚአብሔር ጋር አንድ የሆንበት የኃጢአታችንን ስርየት ያገኘንበት በዲያብሎስና በሰራዊቱ ላይ ድልን የተቀዳጀንበት እንደ ቸርነቱ ለመንግሥተ ሰማያት ክብር ምን በቃበት መንግሥቱን ምንወርስበት ከፊተኛው ይልቅ የዚህ የሁለተኛው ቤት ክብር ይበልጣል የተባለው ለዚህ ነው። ይህንን በስፋት ነው የተረክነው። ከዚያም በሰኔ 20 ቀን ከሶስት ዓለቶች አምላካችን የጌታችን የመድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ያነጸውን ቤተ ክርስቲያንና በሰኔ 21 ቀን ቤቱን በቅዳሴ እንዳከበረው ሰርቶ እንዳሳያቸው እናንተም እንዲህ እንዳድርጉ እንዳላቸው በስፋት አንስተናል። በቅድስተ ቅዱሳን በንጽሕተ ንጹሐን በብጽሕተ ብፁዓን በድንግል ማርያም በወላዲተ አምላክ ስም የታነጸ ቤተ ክርስቲያን ነው። ራሱ ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ነው የሰራላት። ክብር ይግባት ድንግል ማርያም ወላዲተ አምላክ። አሁን ይህንን ስንል ሰዎች እንዴት ቤተ መቅደስ ታንጾ በስሟ ይሰየማል የሚሉ ሰዎች አይጠፉም። ቤተ መቅደስ በስሟ መሰየም ብቻ አይደለም፣ ከምንም በላይ ከቅድስት ሥላሴ አንዱ አካላዊ ቃል እግዚአብሔር ወልድ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ በራሱም በእግዚአብሔር ወልድ ፈቃድ ከሰማየ ሰማያት ወርዶ ከቅድስተ ቅዱሳን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሯል፣ በማኅፀኗም አድሯል። አማናዊት ቤተ መቅደስ ናት። ማሂደረ መለኮት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሕዶ ከብሮ በሷ ያደረ ከሷ የተወለደ አምላክ በጸጋ በረድኤት በበረከት በመንፈሱ የሚያድርበት ሕንፃ ቤተ መቅደስ በስሟ ቢሰየም ምን ይከብዳል? ከዚህ በሰው እጅ ከተሰራው ሕንፃ ቤተ መቅደስ ክብር ይልቅ እኮ የቅድስተ ቅዱሳን የንጽሕተ ንጹሐን የብጽሕተ ብፁዓን የድንግል ማርያም የወላዲተ አምላክ ክብሯ ይበልጣል። ማሂደረ መለኮት ናት። ቀደሰ ማሂደሮ ልዑል እንዳለ ቅዱስ ዳዊት ልዑል ማደሪያውን ቀደሰ። የዳዊት መዝሙር 45 ቁጥር 4 አንስተነዋል። ስለ ሕንፃ ቤተ መቅደሱ ስንማር ለጊዜ በቆሙ በረድኤት ያድርበትን የነበረውን ኢየሩሳሌም እንደቀደሰ ኋላም ሕንፃ ቤተ መቅደሱን የታቦተ ጽዮንን ማደሪያ እንደቀደሰ እንደለየ እንዳከበረ የተነገረ ቃል ነው። ስለሱ ብቻ ግን አይደለም። ልዑል ማደሪያውን ቀደሰ ሲል ልዑል ባህሪ አምላካችን እግዚአብሔር አማናዊ ታቦት ማለት ቤት ማሂደር ማደሪያ ማለት ነው። አማናዊ ታቦቱ ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት። ልዑል ማደሪያውን ቀደሰ። እናቱ ትሆነው ዘንድ ቀደሳት፣ ለያት። ስለዚህም የማይቻለውን ቻለች። በማን? በአምላካችን በእግዚአብሔር ጸጋ። ከስነ ፍጥረት ሕግ ውጪ አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ
በድንግልና ወልዳ ሰጠችን። ዘላለማዊትም ድንግል ናት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ እንከን የማይወጣላት ነውር ነቀፋ የማይገኝባት እንዲህ ተብሎ እንደተነገረላት ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ነው ያላት ሶሎሞን በመኃልየ መኃልይ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ። ከማህሌት በሚበልጠው ማህሌቱ፣ ከመዝሙር በሚበልጠው መዝሙሩ፣ ከምስጋና በሚበልጠው ምስጋናው፣ ከውዳሴ በሚበልጠው ውዳሴው ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ አላት። ሁለንተናሽ ውብ ነው አለ። በውጪ በውስጥ፣ በስጋ በነፍስ፣ በስራ በቃል በሐሳብ ሁለንተናሽ ውብ ነው። ንጽሕተ ንጹሐን ናትና ሁለንተናሽ ውብ ነው። ነውርም የለብሽም፣ ነውር ኃጢአት የለብሽም። መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለደች የምታሰጠን ስለሆነች ጸጋን ሁሉ የተሞላች ስለሆነች አዳምና ልጆቹ በሙሉ የእግዚአብሔር ጸጋ ጎርሎን ሳለ ጽድቃችን እንደ መርገም ጨርቅ በነበረ ጊዜ የመርገም ጨርቅ ታጥቦ አይጠራም። የኛም ጽድቅ እንደዚህ ነበረ። በደላችን እንደ ነፋስ በወሰደን ጊዜ ጽድቅ ልምላሜ በጎ ፍሬ ጠፍቶብን እንደ ቅጠል ደርቀን በረገፍን ጊዜ ቅድስተ ቅዱሳን ድንግል ማርያም ግን ጸጋን ሁሉ የተሞላች ነበረች። ሊቀ መላእክት ቅዱስ ገብርኤል እንደመሰከረ ጸጋ የሞላብሽ ሆይ ደስ ይበልሽ አላት። አሁንም ደስ ይበላት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑል ማደሪያውን ቀደሰ። ዓለምን ሊቀድስ ሲል በመጀመሪያ ያዘጋጃት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ናት። ከፍጥረታት መካከል የተለየች በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና የወለደች አዝላ የተሰደደች በማስተማር ወራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ልዑለ ባሕሪ አምላካችን እግዚአብሔር ዓለምን የቀደሰው በቅድስተ ቅዱሳን በድንግል ማርያም በኩል ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሷ ተወልዶ ነው በዕለተ ዓርብ በቀራንዮ መስቀል ላይ ተሰቅሎ ቅዱስ ሥጋውን ቆርሶ ቀደሰ። ክቡር ደሙን አፍስሶ አከበረን። እስቲ በሉ ኢየሱስ ደግሞ በሉ ሕዝቡን በገዛ ደሙ ይቀድስ ዘንድ ከበር ውጪ መከራን ተቀበለ። ዕብራውያን ምዕራፍ 13 ቁጥር 12። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ለመቀደስ የከበረ ደሙን ነው ያፈሰሰው። ቅዱስ ሥጋውን ነው የቆረሰው። ቅድስት ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። እስከ መስቀል ሞት ድረስ ነው መስዋዕት ሆኖ የቀረበው። በገዛ ደሙ ፈሳሽነት ሕዝቡን ቀደሰ። በመጀመሪያ ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን አዘጋጅቶ ማለት ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ነው የተገለጠው። አምላክ ሰው ነው የሆነው። ቃል ሥጋ ነው የሆነው። ይህንን ማስተዋል ያስፈልጋል።
ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን ነጥለን ለይተን መተው አንችልም። ተጸነሰ የምንለው ከሷ ነው። ተወለደ የምንለው ከሷ እኮ ነው። ተጠመቀ የምንለው ከሷ በነሳው ሥጋ እኮ ነው። ተሰቀለ የምንለው ሞቶ ተቀበረ የምንለው ከሷ በነሳው ሥጋ እኮ ነው። ሞትን ድል አድርጎ ተነሳ፣ በክብር አረገ የምንለው ከሷ በነሳው ሥጋ ነው። ከጽንሰት አንስቶ እስከ እርገት ያለው ነገር ከሷ በመጸነሱ በመወለዱ ከሷ ተወልዶ በመገለጡ የሚነገር ነው። ይሄ ነገረ ተዋህዶ ነው። ምስጢረ ሥጋዌ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምና እኛ ልጆቹን ከመርገመ ሥጋ ከመርገመ ነፍስ ከሞተ ሥጋ ከሞተ ነፍስ ከርደተ መቃብር ከርደተ ሲኦል አድኖናል ስንል እሷ ደግሞ ምክንያት ድኅነት የመዳን ምክንያት ናት። እስቲ በሉ ከኔ ጋር ልጅም ትወልዳለች በሉ። እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ሊቀ መላእክት ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ በሌሊት በሕልም ተገልጦ የተናገረው ቃል ነው። ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ጸንሳ በነበረች ጊዜ አረጋዊ ቅዱስ ዮሴፍ ቅድስተ ቅዱሳን ድንግል ማርያም መጽነሷን ያውቃል። ከማን እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ወደ ቆጠራው ስፍራ ይዞ ለመሄድ ፈራ፣ ተጨነቀ። ክፉ ቢያደርጉባትስ፣ ቢጣሏትስ፣ ማየ ዘለፋን ቢያጠጧትስ ከማጸነሰች ይባላል። ስለዚህ ትቷት ብቻውን ሄዶ ሊቆጠር ፈለገ። ያን ጊዜ ነው ሊቀ መላእክት ቅዱስ ገብርኤል በሕልም ተገለጠና ነገረው። የዳዊት ልጅ ዮሴፍ ሆይ ድንግል ማርያምን ወደ ቆጠራው ስፍራ ይዘህ ለመሄድ አትፍራ። ከእርሷ የተጸነሰው በመንፈስ ቅዱስ የረቀቀ ሥራና ጥበብ ነው። ሰው ተመራምሮ ሊደርስበት አይችልም። ይሄ እግዚአብሔር ድንቅ የሆነ ሥራ ነው። ይዛሃት ሂድ፣ ልጅም ትወልዳለች። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ነው። ልጅ ያለው እሱ ልጇን ነው። እርሱ አለ አምላካችን ኢየሱስ ክርስቶስን ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ስሙን ኢየሱስ ትለዋለህ ብሎ ንባቡን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዝው ማለት ስለሆነ ስለዚህ ዓለምን ያዳነው ከእርሷ የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ እናቱንም ልጇንም ሕፃኑንም አብረን ነው የተቀበልነው። እናቱን ጥለን ልጇን አንጠልጥለን አንጓዝ። እናትና ልጁን ይዘን እንጓዝ። ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የማዳን ሥራ ስንናገር እመቤታችንን ነጥለን መተው አንችልም። ልዑል ማደሪያውን ቀደሰ፣ አማናዊት ማደሪያውን ማኅደረ መለኮት ቅድስተ ቅዱሳን ድንግል ማርያምን ለያት፣ አከበራት፣ መረጣት፣ ወደዳት። ዓለም ሁሉ በእሷ ምክንያት እንዲድን ልዑል ማደሪያውን ቀደሰ። ይህ ነገር ስለ እኛም የሚነገር ነው። አሁን ወኩኖ ታቦተ መንፈሳዊ ያለን መንፈሳዊ ማደሪያ ሁኑ፣ መንፈሳዊ ቤት ለመሆን ተሰሩ ያለን እኛንም ቀድሶናል። ወገኖቼ የሰራው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ሕንፃ ብቻ አይደለም፣ ከሶስት ዓለት ሕንፃ ብቻ አይደለም። እኛም ተሰርተናል። በጥንተ ተፈጥሮ የእጁ ሥራዎች ነን።
በአዲስም ተፈጥሮ የእሱ ስራዎች ነን። ጥቂት ነገር እናንተ ሳይሆን ግልጥ ለማድረግ እስቲ በሉ እጆችህ በሉ ሰሩኝ አበጃጁኝም እንዳስተውል አድርገኝ። የዳዊት መዝሙር 118 ቁጥር 73። እኛ የአምላካችን የእግዚአብሔር የእጁ ስራዎች ነን። በጥንተ ተፈጥሮ የፈጠረን እሱ ነው። በእጆቹ ያበጃጀን፣ በመዳፎቹ የቀረጸን፣ ግሩምና ድንቅ አድርጎ የሰራን፣ በአርአያውና በመልኩ የፈጠረን የእሱ ስራዎች ነን። አንትሙሰ ሕንፃ እግዚአብሔር አንትሙ ይላል ቅዱስ ጳውሎስ። እናንተ ግን የእግዚአብሔር ሕንፃ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ። እናንተ የማን ሕንፃ ናችሁ? የእግዚአብሔር ሕንፃ ናችሁ። እኛ የእግዚአብሔር ሕንፃዎች ነን። ሕንፃ ሥላሴ እያንዳንዳችን እግዚአብሔርን የምንመስል የእግዚአብሔር የእጁ ስራዎች ነን። ከአራቱ ባህሪያተ ሥጋና ከሦስቱ ባህሪያተ ነፍስ የፈጠረ የእጁ ስራዎች። በአዲስ ተፈጥሮ እንደገና ደግሞ ውድ ዋጋ ከፍሎ ሰርቶናል። እውነት ነው። በብሉይ ኪዳን የመጀመሪያውን ሰው የሁላችን አባት አዳምን ሲሰራው ከምድር አፈር ነው ያበጀው። እግዚአብሔርም ሰውን ከምድር አፈር አበጀው። በአፍንጫውም ሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው ዘፍጥረት 2 ቁጥር 7 ላይ። ከአፈር አበጀን። በስጋችን አፈር ነን፣ ጭቃ ነን። እፍ ከተባለብን ከሕይወት እስትንፋስ የተነሳ ነው አምላካችን እግዚአብሔርን የምንመስለው። በአዲስ ተፈጥሮ ግን ሲፈጥረን ውድ ዋጋ ከፍሏል። የመጨረሻ ዋጋ፣ መተኪያና መለኪያ የሌለው ዋጋ ነው የከፈለው። እኛን ለመስራት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ነው የቆረሰው፣ ክቡር ደሙን ነው ያፈሰሰው፣ ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። እውነት ነው። እኛ ለመሰራት ዋጋ አልከፈልንም። እኛ ለመዳን ዋጋ አልከፈልንም። አምላካችን ግን እኛን ለማዳን እኛን እንደገና በአዲስ ተፈጥሮ ለመፍጠርና ለመስራት የመጨረሻ ዋጋ ከፍሏል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጀምሮ የተመዘገበውን ቃል እንመልከት። ወይስ ሥጋችሁ አለ፣ ይሄ ሰውነታችን ሕይወታችን ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን አለ። የምን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የመንፈስ ቅዱስ ማደሪያዎች ነንና በዋጋ ተገዝታችኋልና። በምን ተገዝታችኋል? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። በዋጋ ተገዝተናል። የተከፈለብን ዋጋ ግን ብር አይደለም፣ ወርቅ አይደለም። የተከፈለው ዋጋ ቅዱስ ሥጋው ነው፣ ክቡር ደሙ ነው። ነፍሱን ነው ለመስቀል ሞት አሳልፎ የሰጠው። ይህ ዋጋ ተከፍሎብናል። እውነት ነው። አሁን ይህ ሕንፃ ቤተ መቅደስ ሲታነጽ በአዲስ ኪዳን በጣም ብዙ ውድ ዋጋ የወጣባቸው ሕንፃ ቤተ መቅደሶች አሉ። ብዙ ዋጋ ወጥቶባቸዋል። ትልልቅ ሕንፃዎች ብዙ ዓመት የፈጁ የወጣባቸው ግን ብር ነው፣ ወርቅ ነው፣ ምናልባት እብነ በረድ ነው፣ ብረት፣ አሸዋ፣ ጠጠር፣ ሲሚንቶ እንዲህ አይነት ነገር ወጥቶባቸዋል። አስተውሉ። ለእኛ ግን የከፈለው ዋጋ ሲሚንቶ አይደለም፣ ብረት አይደለም፣ እብነ በረድ ወይም ሌላ ነገር አይደለም። ለእኛ የከፈለው ራሱን ነው። ለእኛ የከበረ ደሙን ነው ያፈሰሰው። ለእኛ ቅዱስ ሥጋውን ነው ቆርሶ የሰጠን። በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በሥጋችሁ እግዚአብሔርን አክብሩት። አሁን በዚህ ቤተ መቅደስ ማን ይከብራል? ማን ይመለካል? እግዚአብሔር። እዚህ ቤተ መቅደስ ውስጥ
የሚፈጸመው ስርዓት ሁሉ ማን የሚከብርበት ነው? እግዚአብሔር። ማን የሚደሰትበት? እግዚአብሔር። በጣም ቀላል ጥያቄ ነው። በዚህ ሕንጻ ቤተ መቅደስ በአካላችን እናንተ የእግዚአብሔር ሕንጻ ናችሁ አለ። በውድ ዋጋ የተሰራ የታነጽን በእኛስ ሕንጻ ቤተ መቅደስ በአካላችን ማን ነው ዛሬ ያደረው? ምን እየሰራንበት ነው? ሰውነታችንን ለማክብር አቀረብ ነው? አሁን ራሱን መጠየቅ ያስፈልጋል። እውነት ነው። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋና ክቡር ደም በተቀበልን ጊዜ እግዚአብሔርን በልጅነት ክብር ባየን ጊዜ ለመንግሥተ ሰማያት ክብር በታጨን ጊዜ ለሱ ማደሪያዎች እንድንሆን ተለይተናል። የመንፈስ ቅዱስ ቤተ መቅደሶች ነን። አሁን ስንቶቻችን የጸጋው ማደሪያዎች ነን? የቃሉ ማደሪያዎች ነን? ስንቶቻችን ቅዱስ ሥጋውን ክቡር ደሙን እየተቀበልን ነው? አንዳንዶቻችን በልጅነታችን ነበር የምንቀበለው፣ አቋርጠነዋል። ከአምላክ ሥጋና ደም ተለይተናል፣ ርቀናል። በልቡናችን የምናስበው ሐሳብ መንፈሳዊ ነው፣ መልካም በጎ ሐሳብ ነው። በአንደበታችን የምንናገረው ቃል የሚያንጽ ነው። በእጆቻችን በእግሮቻችን በእንቅስቃሴያችን በድርጊታችን የምንሰራው ስራ መልካም ስራ ነው። መንፈሳዊ ማደሪያው ነው አለ። የመንፈስ ቅዱስ ቤተ መቅደሱ ነው ያለው። አሁን ነን ወይ? አንዳንዶቻችን እኮ በገዛ ራሳችን ፈቃድ ራሳችንን ያፈረስን ሰዎች አለን። ፈርሰናል። አንዳንዶቻችን አስተውሉ። አንዳንዶቻችን ባለማወቅ ራሳችንን በክፉ ምኞት ክፉ ቃል ከአንደበታችን እየወጣ ክፉ ስራ እየሰራን ራሳችንን በራሳችን አፍርሰነዋል። እግዚአብሔር እንደገና መልሶ ይስራል። አንዳንዶቻችን አውቀን በድፍረት አያድርስ ነው ደግሞ ይሄ። እስቲ በሉ የድፍረት ኃጢአት በሉ። እንዳይገዛኝ እኔን ባሪያህን ጠብቀኝ። የዳዊት መዝሙር 18 ቁጥር 13። እንዲህ ማለት ያስፈልጋል ከአባታችን ከክቡር ዳዊት ጋር ዛሬ የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ። አንዳንዶቻችን ያዋቂ አጥፊዎች ነን። ቤተ መቅደስ አካላችንን አውቀን በምንሰራው ኃጢአት በምንበድለው በደል አፍርሰነዋል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እርሱን እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። ያውም ማን ነው? እናንተ ናችሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16። ስለዚህ ሕንጻ ቤተ መቅደስ ብቻ አይደለም፣ ስለኛ ጭምር ነው። ይሄ ቤተ መቅደስማ ወገኖቼ የታነጸው እኛ በውስጡ በሃይማኖት እንድንታነጽበት ነው፣ በምግባር እንድንቀረጽበት ነው። አብያተ ክርስቲያናት በየጊዜው የሚታነጹት በልዩ ልዩ ቦታዎች የሚተከሉት ወገኖቼ እኛ በውስጣቸው በሃይማኖት እንድንተከልና እንድናድግ ነው። የሕንጻ ቤተ መቅደሱ መሰራት ዓላማው እኛ እንድንሰራበት ነው። እባካችሁ መንፈሳዊ ቤት ለመሆን እንሰራ። አሁን ማንም ደፋር ሰው እዚህ ቤተ መቅደስ ውስጥ ገብቶ ርኩሰት አይፈጽምም። በዚህ ቤተ መቅደስ ውስጥ ጣዖት አይመለክም፣ ዝሙት አይሰራም። እዚህ ቤተ መቅደስ ውስጥ ጫት የሚቅም፣ ሲጋራ ማጨስ፣ ጠጥቶ የሚሰክር፣ አሽሽ የሚወስድ ሰው እዚህ ቤተ መቅደስ ውስጥ የለም። እንኳን እዚህ ውስጥ ሊሰራ በዚህ ህይወት ውስጥ እንኳን ያለን ሰዎች ካለን ወደ ቤተ መቅደስ ቅጥር ግቢ ውስጥ እንኳን ለመግባት አንዳንድ ወንድሞቻችን
በሩቁ ይቆማሉ። እኔ ሱሰኛ ነኝ፣ ሕይወቴ ረክሷል፣ ተበላሽቷል፣ በሱስ ውስጥ ነው ያለሁት፣ በዝሙት ውስጥ ነው ያለሁት፣ እንዴት አድርጌ ወደ ተቀደሰው ወደ እግዚአብሔር ቤተ መቅደስ ቅጥር ውስጥ ይገባለሁ ብለው ነው ውጪ የሚቆሙት። መልካም ነው የእግዚአብሔርን ቤተ መቅደስ ማክበርና መፍራት። መቅደሴን ፍሩ እኔ እግዚአብሔር ነኝ ይላል ዘሌዋውያን 26 ቁጥር 2 ላይ። ጥሩ ነው። ነገር ግን መቅደሱን ፈርተን በውጪ ቆመን መቅረት አይደለም። አምላካችን እግዚአብሔር የሚፈልገው መመለሳችንን ብቻ ነው። የምሕረት እጆቹ እንደተዘረጉ ናቸው። ከየትም እንምጣ ይቀበለናል። አሁን የእግዚአብሔር ጥያቄ ለምን ወደቃችሁ አይደለም፣ ለምን አትነሱም ነው። ለምን በደላችሁ አይደለም፣ ለምን አትመለሱም ነው። ለምን ረከሳችሁ አይደለም፣ ለምን አትቀደሱም ነው። እሱ የሚጠላው ኃጢአትን ነው እንጂ ኃጢአተኞችን አይጠላም። እስቲ በሉ ከኔ ጋራ ነፍሴ በሉ አትጸየፋችሁ። ኦሪት ዘሌዋውያን ምዕራፍ 26 ቁጥር 12 አይጸየፈንም። ሰዎች ይጸየፉን ይሆናል። እኛም ራሳችንን ከበደላችን ከኃጢአታችን የተነሳ እንጸየፈዋለን፣ እንጠላዋለን። ግን አምላካችን እግዚአብሔር በፍጹም አይጸየፈንም። ፍቅር የሆነ አምላክ ነው። እንደገና ሊቀድሰን፣ እንደገና ሊያንጸን፣ ሊሰራን፣ መጥፎ ታሪካችንን ለጥሩ ሊቀይር፣ ነውራችንን ሊያንከባልል፣ የከበደውን ሸክማችንን ሊያቀል፣ ቀንበራችንን ሊሰብር፣ ወጥመዳችንን ሊበጣጥስ፣ እንቆቅልሻችንን ሊፈታ የታመነ አምላክ ነው። ከኛ የሚጠበቀው ወደ ቤቱ መምጣት። እስቲ በሉ ወደ እኔ የሚመጣውን ሁሉ በሉ ከቶ ወደ ውጪ አላወጣውም። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። በማለት ስብከቱ ወደ እኔ የሚመጣውን ሁሉ አለ ከቶ ወደ ውጪ አላወጣውም። ከአምልኮተ ጣዖትም እንምጣ፣ ከዝሙትም እንምጣ፣ ፍርድ ከማጓደል፣ ድሃ ከመበደል፣ ጉቦ ከመቀበል እንምጣ፣ ከቂም በቀለኝነት፣ ከሰይጣናዊ ቅናት፣ ከሐሜት፣ ከተንኮል፣ ከሽንገላ፣ ከማንኛውም አይነት ህይወት ውስጥ እንምጣ። እሱ ይቀበለናል። ትሕትናችን መልካም ነው። የእግዚአብሔርን ቤተ መቅደስ መፍራታችን መልካም ነው። ነገር ግን እኔ ኃጢአተኛ ነኝ እያልን ውጪ እንዳንቀር እንምጣና የኃጢአታችንን ስርየት እናግኝ። ኃጢአታችንን ለአባቶቻችን ለካህናት የተናዘዝን እነሱ ቀኖናውን ይሰጡናል። ያንን ስንጨርስ ደግሞ እንደ ቸርነት ነው እንጂ እንደ በደላችን አይሁን ብለን በእምነት በትሕትና የአምላክን ቅዱስ ሥጋና ክብር ደም እየተቀበልን እንቀደሳለን፣ እንከብራለን። ግን አሁን አንዳንዶቻችን ቤተ መቅደሱን የምናከብረውን ያህል ሕይወታችንን ስናከብር ስንጠብቅ አይታይም። በዚህ መቅደስ በተባለ አካላችን አንዳንዶቻችንማ ምን ያልሰራነው ርኩሰት አለ። በኑፋቄ በጥርጣሬ ፈርሰዋል። በሐሰት ትምህርት ፈርሰዋል። በክህደት ፈርሰዋል። ሀለወተ እግዚአብሔርን ክደው እግዚአብሔር የለም እያሉ እንብላ እንጠጣ ነገ እንሞታለን እያሉ ማነው ሄዶ የመጣ ማነው ሞት የተነሳ የማያውቁት ሀገር አይናፍቅም እያሉ ፈርሰዋል። ለነሱም እኮ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶላቸዋል፣ ክቡር ደሙን አፍስሶላቸዋል። ነገር ግን ይሄንን የማያውቁ አሉ፣ በቁም የፈረሱ ሰዎች። ወደኛ ሕይወት ደግሞ ስንመጣ ክርስቲያኖች የኃጢአቱ አይነት ይለያያል፣ መጠኑ ይለያያል። ግን በአንድ ወይም በሌላ መንገድ ፈርሰናል፣ ረክሰናል፣ ተበላሽተናል። እንደገና መሰራት አለብን። አንዳንዶቻችን እስካሁን ድረስ ትዕቢተኞች ነን፣ ተሳዳቢዎች ነን። አንዳንዶቻችን ሱሰኞች ነን፣
ሲጋራ እያጨስን ጫት እየቃምን ያለ መጠን እየጠጣንና እየሰከርን በዓል የምናከብር ክርስቲያኖች አለን። የአንዳንዶቻችን በዓል አከባበር እንደውም ጠጥቶ በመስከር ነው። ዳንኪራ እየረገጥን እየጨፈርን እየዘፈንን እየደነስን በዚህ የፈረስን ሰዎች አለን። በስጋ ስራ በጨለማ ስራ ምክንያት የፈረስን ሰዎች አለን። በጎጠኝነት በመለያየት በመበላላት በመነካከስ የፈረስን ሰዎች አለን። በቋንቋ ምክንያት ቋንቋ መግባቢያ ነው፣ መጣያ መባያ መጋደያ አይደለም። ግን አንዳንዶቻችንን አፍርሶናል። እጅግ ያሳዝናል እኮ። እኛ በመለያየት አይደለም መፍረስ ያለብን፣ በመስማማት ነው መሰራት ያለብን። በቂም በበቀለኝነት አይደለም መፍረስ ያለብን፣ በይቅርታ ነው መሰራት ያለብን። በጸብና በክርክር አይደለም መፍረስ ያለብን፣ በፍቅር ነው መሰራት ያለብን። ግን ፈርሰናል። እግዚአብሔር እንደገና መልሶ ሁላችንም ይስራል። እንጠይቅን መርምር እስቲ። ስንት ህንፃ ሥላሴ ፈረሰ። እውነት ነው ንጹሐን በግፈኞች በአምባገነኖች በአመፀኞች ምክንያት ሲፈርሱ አይተናል። ስጋቸው ሲቆረስ፣ ደማቸው ሲፈስ፣ አጥንታቸው ሲከሰከስ፣ በግፍ ሲገደሉ አይተናል። እሱ የስጋ ሞት ነው፣ የስጋ ሞት ነው። እነሱ በዚያ ፈረሱ። አንዳንዶቻችን ግን ሌላ ሰው ሳይሆን ያፈረሰን ራሳችንን በራሳችን ያፈረስናል። አሁን ራሳችንን መልሰን እንድንሰራ ነው በንስሐ አምላካችን የሚያዘን። መንፈሳዊ ቤት ለመሆን ተሰሩ። እግዚአብሔር የትህትና የትዕግስት የይቅርታ የታማኝነት የየዋህነት የቸርነት የደግነት የቅንነት ቤት አድርጎ መልሶ ይስራን። ልባችን ቢፈተሽ ሕይወታችን ቢፈተሽ ያንዳንዶቻችን አያምርም። አሁን ቤተ መቅደሱም ሆነ ሌላም ህንፃም ቢሆን ህንፃው ውበት እንዲኖረው ድንጋዩ ምን ይደረጋል? ይጠረባል። አሁን ከተጠረበ ድንጋይ የተሰራ ህንፃና እንደው ዝም ብሎ ተነስቶ ከሜዳ አንስተው ያስቀመጡት ድንጋይ ህንፃ እኩል ውበት ይኖረዋል? የሚያምረው የቱ ነው? የተጠረበው ድንጋይ። እኛም ለማማር እንጠረብ፣ በእግዚአብሔር ቃል እንገሰጽ፣ እንመከር፣ እንማር። ያን ጊዜ ውበታችን ይወጣል። ድንጋዩ ከተጠረበ በኋላ ነው የሚያምረው ውበት የሚኖረው። እኛም ውበት የሚኖረን የጽድቅ ውበት ነው ምላችሁ፣ የቅድስና የንጽህና ውበት ነው ምላችሁ። በእግዚአብሔር ቃል ስንማር ስንመከር ስንገሰጽ ነው። የሚያዩን ሁሉ በእኛ ህይወት ይማረካል። አሁንም አምላካችን እግዚአብሔር በእውነት ጽኑ ድንጋይ ሕያው ድንጋይ አድርጎ ይስራን። እንደ ሕያው ድንጋይ በአለት እንደተመሰለው እንደ አምላካችን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ እናንተም ጽኑዓን ሕያዋን ድንጋዮች ሆናችሁ ተሰሩ ይላል ቅዱስ ጴጥሮስ። እዛው የተነሳንበት ክፍል ላይ እንመልከት ሄደን አንደኛ ጴጥሮስ ምዕራፍ 2 ከቁጥር 5 ጀምሮ እንመልከት። እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ ለእግዚአብሔር ምን የሚል ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ምን ታቀርቡ ዘንድ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት ቅዱሳን አገልጋዮች ትሆኑ ዘንድ መንፈሳዊ ቤት ለመሆን ተሰሩ ይላል። እንደ ሕያው ድንጋይ እንደ ሕያው አለት በሕያው አለት የተመሰለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው።
አለት ጽኑ ነው። የቀን ሐሩርና የሌሊት ቁር ቢፈራረቅበት አይለወጥም። እንዲሁም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በብዙ መከራ ተፈትኖ አልተለወጠም። ይህንን ማለት ነው እናንተም እንደ ሕያዋን ድንጋዮች ጽኑዓን ሆናችሁ በኢየሱስ ክርስቶስ መንፈሳዊ መስዋዕት ለማቅረብ የእግዚአብሔር አገልጋዮች ቅዱሳን አገልጋዮች ሁኑ። መንፈሳዊያን አገልጋዮች፣ ስጋውያን አገልጋዮች አይደለም። ሰማያውያን አገልጋዮች፣ ምድራውያን አይደለም። ከልብ የሆነ አገልግሎት መንፈሳዊ መስዋዕት የተባለ እኮ ምሕረት ነው፣ ይቅርታ ነው፣ ደግነት፣ ምጽዋት ነው፣ ቸርነት ማድረግ ነው፣ ቅንነት ነው፣ ታጋሽነት ነው፣ ፍቅር ነው፣ ሰላም ነው። መንፈሳዊ መስዋዕት እናቅርብ። ወደ ቤተ መቅደሱ ዕጣን እያቀረብን ነው፣ ደስ ይላል። ጧፉን፣ ሻማውን፣ ዣንጥላውን፣ ብሩን፣ ወርቁን እናቀርባለን። ሰንጋ እንነዳለን፣ ሙኩት እንጎትታለን። ደስ ይላል፣ ይገባል፣ ታዘናል። እኛ እስከ ልባችን የምናቀርበው መንፈሳዊ መስዋዕት የታለ? ቂም አርግዘን ለበቀል እየተጣደፍን እየዋሸን እየረከስን ከዚህም ከዚያም እየደረስን እንደ ውሻ እየተልከሰከስን መቅደስ አካላችንን በዝሙት እያረከስን እግዚአብሔር ይህን አይቀበለው። እግዚአብሔርን የማያውቁ አገልጋዮች ከመባል ክርስቲያኖች ከመባል እግዚአብሔር ያድነን። አንድ ነገር እናንሳ። የአፍኒንና የፊናስ ሕይወት ትዝ ይላችኋል? አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ተመዝግቧል። አፍኒንና ፊናስ የሊቀ ካህናቱ የኤሊ ልጆች ምናምንቴዎች ነበሩ ይላል። ምኖች ነበሩ? ምናምንቴዎች። ለምን? ምናምንቴ ስራ ይሰሩ ስለነበሩ። ከዚያ ይቀጥልና ምን ይላል? እግዚአብሔርንም አያውቁም ነበር። እግዚአብሔርን ምን አይሉ ነበር? እግዚአብሔርን አያውቁም ነበር። ለካ እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች አሉ። የሚያገለግሉት ቤት ነው፣ በመገናኛው ድንኳን፣ በደብተራ ኦሪት፣ በቤተ መቅደስ፣ በመጀመሪያው ቤተ መቅደስ የሚያገለግሉት ማን ነበረ? እግዚአብሔርን ነበር። ግን እግዚአብሔርን አያውቁትም ማለት እግዚአብሔርን አያመልኩትም፣ ለእግዚአብሔር አይታዘዙም፣ የእግዚአብሔርን ፈቃድ አይፈጽሙም። የእውቀት ጉዳይ አይደለም። እግዚአብሔር አምላክ እንደሆነ ያውቃሉ፣ ፈጣሪ እንደሆነ ያውቃሉ። ግን ለእግዚአብሔር አይገዙም ነበረ፣ የእግዚአብሔርን ፈቃድ አይፈጽሙም ነበረ። መጀመሪያ መስዋዕቱ መቅረብ ያለበት ለእግዚአብሔር ነው። ስማት የሱ ደም አፍሰሱ የኦሪቱ መስዋዕት። ከዚያ ተረፈ መስዋዕቱን ነው እነሱ መብላት ያለባቸው። ግን መጀመሪያ መስዋዕቱን ለራሳቸው ይበሉ ነው። መብራቱን በመቅረዙ ላይ ማብራት ነበረባቸው፣ ጊዜውን ጠብቀው። ያን አያረጉም ነበረ። በመገናኛው ድንኳን ከሚያገለግሉ ሴቶች ጋር ተኙ ይላል። በዝሙት ረከሱ። እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ማለት ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥም በእኛ ሕይወት ውስጥ አንዳንዶቻችን እግዚአብሔርን የማናውቅ የእግዚአብሔር አገልጋዮች ነን። እንሰብካለን፣ እንደምንሰብከው ቃል አንኖርም። አንዳንዶቻችን እንዘምራለን፣ እንደምንዘምረው ቃል አንኖርም። እንናገራለን፣ እንደምንናገረው ቃል አንኖርም። እንሰማለን፣ እንደምንሰማው ቃል አንኖርም። አሁን የእግዚአብሔርን ቃል ቅዱስ ወንጌልን በልብሳችን ላይ አትመን እንሄዳለን። አንዳንዶቻችን መልካም ነው። መኪናችን ላይ እንለጥፈዋለን፣ ቤታችን ግድግዳ ላይ እንለጥፈዋለን፣ ቢሮአችን ውስጥ እናስቀምጠዋለን፣ በሰፋፊ ጨርቆች ላይ ባማሩ ጽሑፎች በልዩ ቀለማት እናትምና እንሰቅላለን። ግን ስንቶቻችን እንደዚያ ቃል እንኖራለን ነው ጥያቄ። አሁንም እግዚአብሔርን የማያውቁ የእግዚአብሔር አገልጋዮች ሆነ ከመገኘት ያድነን። እግዚአብሔርን የሚያውቁ አገልጋዮችማ የፍቅር ሰዎች ናቸው። የጸብ የክርክር ሰዎች አይደሉም። የይቅርታ ሰዎች ናቸው። ቂም አርግዘው ካልተበቀልን አይሉ። ዛሬ ግን እንደ ግለሰብ የፈረስናለን በኃጢአት
እንደ ቤተሰብ የፈረስናለን። በመለያየት፣ በመበላላት፣ በመነካከስ፣ በጎጠኝነት እንደ ሀገርም ፈተና ላይ ያለ ነው። ይህ በሽታ ቤታችን ውስጥም ገብቷል። አምላካችን እግዚአብሔር እንደገና በፍቅር ሁላችንንም ይስራን። የአሕዛብና የመናፍቃን መሳቂያና መሳለቂያ አያድርገን። አፍረናል እኮ ሰው ያወቀው ፀሐይ የሞቀው የአደባባይ ምስጢር ነው። ስንቱን አንስቼ ልንገራችሁ። እንዴት አድርገንም እንደምንሰብክ ግራ ገብቶናል። እኛ ፍቅር ነው የምንሰብከው፣ የፍቅር ሰዎች አይደለንም። አንዳንዶቻችን ይቅርታ እንሰብካለን፣ የይቅርታ ሰዎች አይደለንም። ሰላም እንሰብካለን፣ የሰላም ሰዎች አይደለንም። ለሚጠፋ ብር፣ ለሚፈነግል ወንበር፣ ለሚቀር ምድራዊ ክብር ብለን ወይም ስለ ሥጋ ለባሽ ሰዎች ብለን ዛሬ ከእግዚአብሔር ሕግ ተለይተን አንዳንዶቻችን በቁማችን እየፈረስን ነው። እግዚአብሔር እንደገና ይህንን ጊዜ አሳጥሮ በፍቅር በቅድስና በንጽህና በጽድቅ ሁላችንን መልሶ ይስራል። መንፈሳዊ ቤት ለመሆን ተሰሩ። መንፈሳዊ ማደሪያ ሆኑ። እግዚአብሔር ፍቅሩን፣ ትህትናውን፣ ይቅርታውን፣ ትዕግስቱን፣ ታማኝነቱን፣ ደግነቱን በሁላችን ልቡና ያሳድርብን። ስጋዊውን የጨለማውን ስራ፣ የኃጢአትን ስራ፣ የዲያብሎስን ፈቃድ፣ አምልኮተ ጣዖቱን፣ ዝሙቱን፣ ርኩሰቱን፣ ትዕቢቱን፣ ጎጠኝነቱን፣ ቂም በቀሉን፣ ተንኮል ሽንገላውን፣ ሐሜቱን፣ ስካሩን፣ ሰይጣናዊ ቅናቱን ሁሉ ከልቡናችን መቅደስ አውጥቶ ይጣልልን። ወኩኑ ታቦተ መንፈሳዊ፣ መንፈሳዊ ታቦት ሁኑ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5። አሁን የቤተ መቅደስ ችግር የለም። ብዙ አብያተ ክርስቲያናት አሉ። እንደውም መርጠን ነው የምንሄደው። በጣም መርጠን። እንደ ከተማማ ምን ችግር አለ? የአገልጋዮች ችግር የለም። ሊቃውንት ቤተ ክርስቲያን አሉ፣ ካህናት አሉ። ወንጌሉ ዕለት ዕለት ይፈሳል፣ ይሰበካል፣ ይነገራል። ያውም ጥሬ ቃሉ ብቻ አይደለም፣ አንድም እየተባለ በትርጓሜ ጭምር ምንም የጎደለ ነገር የለም። እኛ ግን በዚህ ሁሉ እንሰራ። ይህ ሁሉ የሚፈሰው እኛ እንድንሰራ ነው። እባካችሁ አምላካችን የከፈለልን ዋጋ ከንቱ አናድርገው። በእውነት በሃይማኖት ታንጸን፣ በምግባር ተቀርጸን፣ በንስሐ ተሰርተን፣ በቅድስና በንጽህና እስከ መጨረሻው ቀታ ድረስ ታምነን ጸንተን እንድንኖር አምላካችን እግዚአብሔር በቸርነቱ ሁላችን ይርዳን። በማወቅም ባለማወቅም የፈረስነውን ሁሉ እንደገና መልሶ አምላካችን በቅድስና በንጽህና ይስራል። የሁላችንን መጨረሻችንን አምላካችን በቸርነቱ ያሳምርልን። ይቆየን። ቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን፣ ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን፣ ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን
በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን